ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ በአዲስ አበባ ከተማ ለምትኖሩ የቤት ፈላጊ ዜጎች በሙሉ እጅግ ወሳኝና ሰፋ ያለ ማብራሪያ ይዘንላችሁ ቀርበናል። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ በከተማዋ ያለውን የቤት እጥረት ለመቅረፍ አዲስ የቤት ልማት ጥሪ በህብረት ስራ ማህበራት በኩል ማቅረቡ ይታወቃል። ይሁንና ይህ ማስታወቂያ ከወጣበት ጊዜ ጀምሮ በርካታ ተመዝጋቢዎች ጉዳዩን በደንብ አልገባንም፣ ማብራሪያ የተሰጠበት በማለት ጥያቄዎች እያቀረቡ ይገኛሉ። ዛሬ የምዝገባውን ዝርዝር ሁኔታና ማወቅ ያለባችሁን ወሳኝ ነጥቦች አንድ በአንድ ግልጽ እናደርጋለን። በመጀመሪያ ደረጃ ይህ አዲስ የቤት ህብረት ስራ ማህበር ምዝገባ ማንኛውም አዲስ ሰው የሚመለከት አይደለም። ቢሮ ያወጣውን ጥሪ በ2005 ዓ.ም በኮንዶሚኒየም ፕሮግራም ተመዝግበው የነበሩትን ነባር የ20/80 እና 40/60 ተመዝጋቢዎችን ብቻ የሚመለከት ነው። ቀደም ሲል በጥቅምት ወር አካባቢ በተመሳሳይ መልኩ የከተማ አስተዳደሩ ባቀረበው ጥሪ መሰረት በ3 ዙር በተደረገ ጥሪ በማህበራት ተደራጅተው የተመዘገቡና ወደ ማህበሩ የተቀላቀሉ በርካታ ዜጎች መኖራቸውን እናስታውሳለን። አሁን የወጣው ማስታወቂያ ደግሞ በወቅቱ ሳይመዘገቡ የቀሩ ነገር ግን አሁን ላይ በማህበር ለመደራጀት ፍላጎትና አቅም ያላቸውን ነባር ተመዝጋቢዎች በድጋሚ ለማካተት የተዘረጋ እድል ነው። ይህ አሰራር እንዴት ነው የሚሰራው የሚል ጥያቄ አለ። ማህበራቱ በመንግስት በኩል ቦታ ከተረከቡ በኋላ በራሳቸው አቅም ቤቱን የሚገነቡበት ፕሮግራም ነው። ዋናዎቹ የፋይናንስ መስፈርቶች የሚከተሉት ናቸው። ተመዝጋቢዎች የቤቱን ጠቅላላ የግንባታ ወጪ 70% በራሳቸው አቅም መቆጠብና ማዋጣት ይጠበቅባቸዋል። ቀሪውን 30% ወጪ ደግሞ ከባንክ በሚመቻች የብድር አሰራር ተጠቅመው የሚከፍሉበት የቤት ልማት ፕሮግራም ነው። እዚህ ላይ ልታውቁት የሚገባው ትልቅ ነገር ይህ ምዝገባ በግዴታ የመጣ አይደለም። በ2005 ዓ.ም የተመዘገበ እያንዳንዱ ዜጋ በዚህ ፕሮግራም ውስጥ መሳተፍ አለበት የሚል ሕግ የለም። ይህ አሰራር ሙሉ በሙሉ በፍላጎት ላይ የተመሰረተ በመሆኑ አቅሙ ያላቸውና በዚህ አማራጭ በፍጥነት የቤት ባለቤት መሆን የሚፈልጉ ተመዝጋቢዎች ብቻ የሚሳተፉበት ነው። ጉዳዩ ከፍተኛ የገንዘብ አቅም የሚጠይቅ በመሆኑ ከመዝገባችሁ በፊት አቅማችሁን በሚገባ ማሰብና ማመዛዘን ይኖርባችኋል። ይህ የምዝገባ ሂደት የሚከናወነው በኦንላይን ብቻ መሆኑን ቢሮ አሳስበዋል። በአካል በመሄድ የሚስተናገድ ደንበኛ አይኖርም። ለምዝገባ የሚያስፈልገውን ይፋዊ ሊንክ ከቪዲዮ ስር ባለው ላይ በዝርዝር አስቀምጫለሁ። እዚያ ውስጥ በመግባት በቀላሉ ማግኘት ትችላላችሁ። ውድ የቻናላችን ቤተሰቦች ምን ያህል አቅም ወይም ገንዘብ ይጠይቃል የሚለውን እና ሌሎች ተያያዥ ጥያቄዎችን በዝርዝር ማወቅ ከፈለጋችሁ ጥያቄዎችን ኮሜንት ላይ አስቀምጡልኝ። እኔም እያንዳንዱን አይቼ ዝርዝር ምላሽ ሰጣችኋለሁ። ይህ የብዙዎችን ጥርጣሬ የሚፈታ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ የቤትና ተመሳሳይ መረጃዎች እንዳይመልጣችሁ ቻናላችን ፎሎ እና ሰብስክራይብ አድርጉ። ስላዳመጣችሁ እናመሰግናለን። መልካም ቀን።